ይህም ሰው ታዲያ በዚህ ክፍል ውስጥ ለ300 ቀናት ያህል ታስሮ ከወጣ በኋላ ራሱን እንደማያውቅና የአእምሮ መቃወስን ያስተናገደ ሲሆን ብዙዎችም ወደዚህ አደገኛ እስር ቤት ከመግባት ይልቅ ወደ ሞት ማምራት ይቀላል ሲሉ ይደመጣል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ምናልባት የሰው ልጅ ላጠፋው ጥፋት ተመጣጣኝ ቅጣት ማግኘቱ ተገቢ ቢሆንም አንዳንድ ዓለማት ላይ የሚገኙ የማረሚያ እስር ቤቶች ግን ከማረሚያነታቸው ባለፈ ሞትን የሚያስመኙና ምነው ባላጠፋው የሚያስብሉ አይነቶች ሲሆኑ ታዲያ እኛም ለዛሬ ይህንን ልናወጋችሁ የፈለግነው በኃያሏ ሩሲያ የሚገኙት አራቱ ምድራዊ ሲኦል የሆኑትና ሞትን የሚያስናፍቁትን እጅግ አደገኛ እስር ቤቶችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ብላክ ዶልፊን። ይህ ብላክ ዶልፊን እያሉ የሚጠሩትና በሩሲያና ካዛኪስታን ድንበር ላይ መገኛውን ያደረገ አደገኛ እስር ቤት የብዙ ወንጀለኞች የቁም ቅዠት የሆነ እስር ቤት ሲሆን ስያሜውንም ያገኘው በመግቢያው ላይ ባለው የጥቁር ዶልፊን ሐውልት ምክንያት ነው። በዚህ ከ700 በላይ የሚጠጉ አደገኛ እስረኞችን በያዘው እስር ቤት ውስጥ ከባባድ ጥፋቶችን ያጠፉ ወንጀለኞች የሚታሰሩበት ሲሆን ነፍሰ ገዳዮችና ሽብርተኞች ወደዚህ እስር ቤት ለመግባት ቀዳሚውን ስፍራ ይይዛሉ። ምናልባት ልብን ቀጥ የሚያደርገው ቅዝቃዜው ብቻ በቂ ቅጣት በሆነበት በዚህ እስር ቤት ውስጥ በርከት ያሉ ቅጣቶች እስረኞች ላይ ተፈጻሚ የሚሆኑ ሲሆን ወደዚህ እስር ቤት እግሩ የረገጠች ማንኛውም ወንጀለኛ እድሜ ይፍታ ነውና ነገሩ ነፃነት የምትባለውን ነገር መልሶ የማግኘቱ ነገር አጠራጣሪ ነው። ታዲያ የእስረኞች ስቃይና ቅጣት የሚጀምረው የብላክ ዶልፊንን ምድር በረገጡበት ቅጽበት ሲሆን ልክ እዚህ እንደደረሱ ጠባቂዎቹ ፊታቸውን ሸፍነው እያዳፉ ወደ የክፍሎቻቸው ያደርሷቸዋል። ይህንንም የሚያደርጉት የእስር ቤቱን መተላለፊያዎችና ኮሪደሮችን መለየትና ማስታወስ እንዳይችሉ በሚል ሲሆን በማንኛውም ሰዓትም እስረኞች ከቦታ ቦታ ሲንቀሳቀሱም እጃቸው ወደ ኋላ ታስሮና አጎንብሶ እንዲንቀሳቀሱ ይደረጋል። ታዲያ ወደዚህ እስር ቤት እየተላለፈ ማንኛውም እስረኛ ከሚጠብቀው ተመጣጣኝ ድብደባና ዱላ ባልተናነሰ ለ16 ሰዓታት ያለምንም አዘኔታ ቀጥ ብለው እንዲቆሙ መደረጋቸው ሌላኛው የእስር ቤቱ አስፈሪ ገጽታ ሲሆን እስረኞች በቀን ለ16 ሰዓታት ያህል ያለምንም ድጋፍና የአልጋ ላይ እንቅልፍ ቀጥ ብለው በየተዘጋጀላቸው ክፍሎች ውስጥ እንዲቆሙ ይደረጋል። በዚህም ግድግዳዎችን መደገፍም ሆነ አልጋ ላይ ጋደም ማለት የማይቻል ሲሆን ጠባቂዎች በየ15 ደቂቃው እየዞሩ ትዕዛዞች ተግባራዊ መሆናቸውን ያረጋግጣሉ። ለ90 ደቂቃዎችም በእስር ቤቱ ቅጥር ግቢ ውስጥ ወጥተው ጊዜ እንዲያሳልፉ የሚደረግ ሲሆን እስረኞቹ ውጪ በሚሆኑበት ሰዓት ጠባቂዎቹ ክፍሎቻቸውን አብጠርጥረው ይፈትሻሉ። ይህም ቭላዲሚር ኒኮሊያ የተባሉና ከብላክ ዶልፊን እስረኞች መካከል አንዱ የሆነው ሰው በፈረንጆቹ 1997 የሁለት ሰዎችን ሕይወት በመቅጠፉ ምክንያት ወደዚህ እስር ቤት እንዲገባ የተፈረደበት ሲሆን ምንም እንኳን ቭላዲሚር መጀመሪያ ላይ የሞት ፍርድ ተፈርዶበት የነበረ ቢሆንም ሩሲያ በ1999 የሞት ቅጣት ፍርዶችን በመከልከሏ ምክንያት ፍርዱ ወደ ዕድሜ ልክ ጽኑ እስራት ተቀይሮለታል። ታዲያ ከቅዝቃዜው ጋር ተዳምሮ የዚህን እስር ቤት ኑሮ መላመድ እጅግ ከባድ እንደሆነ የሚናገረው ቭላዲሚር በዚህ እስር ቤት ኑሮን ለመቋቋም ብቸኛው አማራጭ የአካል ብቃት እንቅስቃሴ እንደሆነም ይናገራል። አብዛኛውን ሰዓት እስረኞች ቆመው ስለሚያሳልፉ ጡንቻዎቻቸውን ማፍታታት ግድ ይላቸዋል ሲል ተናግሯል። ሁለተኛ፣ ፖላር ኦል እስር ቤት። ይህ የፖላር ኦል እስር ቤት በአርክቲክ በረዶ መሃል ላይ መገኛውን ያደረገ ሲሆን የቅዝቃዜው መጠን እስከ -14 ዲግሪ ሴንቲግሬድ ድረስ እንደሚደርስም ይነገራል። አካባቢው ለብዙ ወራት የፀሐይ ብርሃንን የማያገኝ ሲሆን የቦታው ዓላማም እስረኞች ወዴትም ማምለጥ የማይችሉበትን ከባድ ቦታ ለመፍጠር ታስቦ እንደሆነ ይነገራል። ይህ ዘዴ ታዲያ ውጤታማ የሆነ ሲሆን እስረኞች በከባዱ የአየር ንብረት ምክንያት ለማምለጥ እና ለማሰብ እንኳን አይሞክሩትም። ከዚህም በተጨማሪ ይህ እስር ቤት በንጽህና ጉድለትና በተመጣጣኝ ምግብ ጉድለቱ የሚታወቅ ሲሆን ከባባድ ወንጀሎችን የፈጸሙ እስረኞች በዚህ እስር ቤት ይገኛሉ። በተለያየ አጋጣሚም ከእስር የተፈቱ ሰዎች የደረሰባቸውን ስቃይ ሲናገሩ ከስፍራው ቅዝቃዜ ባልተናነሰ ከፍተኛ ድብደባና ጥቃት ይፈጸምባቸው እንደነበርም ሲናገሩ ተደምጠዋል። በ2018 ዓ.ም ይቭጌኒ ማክሮቭ
የተባለ እስረኛ በጠባቂዎች በደረሰበት ጥቃት ሕይወቱ ማለፉን ተከትሎ የብዙ መገናኛዎች ዜና የነበረ ሲሆን ይህንን ተከትሎ መንግስት ባደረገው ምርመራ ብዙ ጠባቂዎች በዚህ ምክንያት እንደተባረሩ ተነግሯል። ስለነዚህ እስር ቤት አስከፊነት በግልጽ መናገርና መቃወም እንደሚታሰበው ቀላል ባይሆንም ኢርና ቢሪዮኮቫ የተባለች ሴት በዚህ እስር ቤት ውስጥ የሚፈጸመውን የሰብአዊ መብት ጥሰትን በተደጋጋሚ በማጋለጧ ምክንያት ብዙ ማስፈራሪያና ዛቻ የሚደርስባት ሲሆን በዚህም ምክንያት ከነ ልጇ ሩሲያን ለቃ እንደተሰደደች ተነግሯል። ታዲያ የዚህ እስር ቤት ህይወት ተቋቁሞ ለማለፍ ከምግብና መጠጥ ባልተናነሰ ሙቀት ማግኘትም አስፈላጊ ነገር ሲሆን ለሙቀት ልብሶችንና የተለያዩ ነገሮችን መጠቀም ግድ እንደሚል ይናገራሉ። ሶስተኛ ፖላር ወልፍ በዚህ ከኔጌቲቭ 45 ዲግሪ ሴልሺየስ በታች በሚቀዘቅዘው የፖላር ወልፍ እስር ቤት ውስጥ ከ1000 በላይ እስረኞች የሚገኙ ሲሆን ምንም አይነት ሙቀትም ሆነ ማሞቂያ የሌለው አደገኛ እስር ቤት ነው። በዚህ ቅዝቃዜ እስረኞች የእስር ቤት ልብሳቸውን ብቻ ለብሰው ለሰዓታት በቀዝቃዛው ክፍሎቻቸው ውስጥ እንዲቆዩ የሚደረጉ ሲሆን ሙቀት ለመፍጠር እንኳን ለአፍታ እጃቸውን እንዲያሻሹ እንደማይፈቀድላቸው ይነገራል። ታዲያ ለጠባቂዎቹ ታዛዥ ሆኖ ያልተገኘ ማንኛውም እስረኛ ከፍተኛ እንግልት የሚጠብቀው ሲሆን አጥፍቶ የተገኘ እስረኛ ከወገብ በላይ ርቃኑን ሆኖ እንደ በረዶ የሚቀዘቅዝ ሆኖ በጎማ እንዲረጭ ይደረጋል። ታዲያ የክረምቱ ወቅት አልፎ ቅዝቃዜው ትንሽ ቀነስ ሲል ስቃያቸውም ረገብ ቢልም የወባ ትንኞችና ሌሎች ነፍሳት አየሩን ተከትለው እስር ቤቱን የሚሞሉ ሲሆን ይህም ሌላኛው የእስር ቤቱ ፈተና ነው። በዚህ እስር ቤትም እስረኞች ለብቻቸው ተለይተው የሚታሰሩበት ጠባብ ክፍሎች ያሉ ሲሆን አሌክሲ ናቫሊ የተባለው የሩሲያ ፖለቲከኛ የነበረ ሰው በፖላር ወልፍ እስር ቤት ውስጥ ለ300 ቀናት ብቻውን ተዘግቶበት ከቆዩ እስረኞች ውስጥ አንዱ ነበር። ከ10 በላይ ወራትን የውጭውን ዓለም ሳያይ ቆይቶ የወጣው ይህ ሰው በጊዜው ከፍተኛ የአእምሮ መቃወስን አስተናግዶ የነበረ ሲሆን አንዳንድ ጥናቶች እንደሚያሳዩት ከሆነ እስረኞች ለብቻቸው ሲታሰሩ እንደ ድባቴና ሌሎች የአእምሮ እክሎችን የማስተናገድ እድላቸው ከፍ ያለ ሲሆን ብዙዎችም በዚህ እስር ቤት ለእንደዚህ አይነት እክሎች ተዳርገዋል። በተመሳሳይ መልኩም ናቫልኒ የተባለ ቀንደኛ የቭላዲሚር ፑቲን ተቃዋሚ ወደዚህ እስር ቤት ተወስዶ ብዙ ዓመታትን ያሳለፈ ሲሆን ህይወቱ በእስር ቤት ውስጥ ከማለፉ በፊት በዚህ እስር ቤት ውስጥ ያሳልፍ የነበረው የሰቆቃ ህይወት በማስታወሻ መልክ ይጽፍ የነበረ ሲሆን በዚህም እስረኞች የጉልበት ስራ እንዲሰሩ እንደሚገደዱና ክፍሎቻቸውን በተደጋጋሚ ይፈተሹ እንደነበር አስፍሯል። ጠባቂዎቹም ቢሆኑ ምህረት የለሽና ከመቅጣት ወደ ኋላ የማይሉ ሲሆን እስረኞችን በቀዝቃዛ ውሃ እንደሚያሰቃዩና ለሳምንታት እንቅልፍ እንዳይተኙ እንደሚከለክሏቸውም ዘግቧል። በ2024 በታተመው በሱ ዙሪያ በሚያጠነጥነው መጽሐፍ ላይ ያሳለፈበትን ሰቆቃ በግልጽ አስፍሯል። በፌብሩዋሪ 2024 ዓ.ም ነፃነቱን መልሶ ሳያጣጥም ህይወቱ በእስር ቤት ውስጥ ቢያልፍም የሚጽፋቸው ደብዳቤዎችና ማስታወሻዎች ተሰርቀው ወጥተው እንደ መጽሐፍ ታትመዋል። በዚህ መጽሐፍ በእስር ቤት ውስጥ የሚካሄደውን የሰብአዊ መብት ጥሰትና ጭቆና በግል አሳይቷል። በዚህ እስር ቤት በህይወት ለመቆየትና እንግልትን ለመቀነስ ብቸኛው አማራጭ ጠባቂዎቹን ማክበር ሲሆን ከጠባቂዎቹ ጋር ጥሩ ግንኙነት ካለ ተጨማሪ ብርድ ልብሶችን ስለሚሰጡ ከነሱ ጋር ለመስማማት መሞከር ስቃይን ይቀንሳል። አራተኛ ቮሎጎድስኪ ፓታክ ይህ ከፍተኛ ጥበቃ የሚደረግለት እስር ቤት ሲሆን በዚህ እስር ቤት አደገኛ ሽብርተኞችና የወንጀል ቡድን መሪዎች ታስረው ይገኙበታል። በዚህ እስር ቤት የሚገኝ አንድሬ ጎሎቪቺያቭ የተባለው ይህ እስረኛ ከ1996 እስከ 2000 ድረስ ብቻ 14 ሰዎችን የገደለ ነፍሰ ገዳይ ሲሆን በዚህ የተነሳ በእስር ቤቱ ቅጽል ስሙላ ወጥቶለታል። ታዲያ ይህንን አይነት ሰውና መሰሎቹን የያዘው ይህ እስር ቤት ዙሪያው በበረዶ የተከበበ አደገኛ እስር ቤት በመሆኑ ከዚህ እስር ቤት ከማምለጥ ይልቅ ሎተሪ 2 ተከታታይ ጊዜ ማሸነፍ ቀላል ሲሆን በክረምት ወቅት አካባቢው በበረዶ ስለሚሞላ ጠባቂዎች በልዩ መጓጓዣዎች ተንቀሳቅሰው ምግብና ሌሎች አስፈላጊ ነገሮችን ያመጣሉ። የዚህ እስር ቤት አንዱ ችግር የእስረኞች ብዛት ሲሆን ለ2 እስረኞች ተብለው የሚሰሩት ክፍሎች ውስጥ ከ3 እስከ 4 ሰዎች በላይ እንዲታሰሩ ይደረጋሉ። የሚሰጣቸው ምግብ በጣም አነስተኛ ስለሆነ ተጨማሪ ምግብ ለማግኘት እንደ ትንባው ያሉ
ዕቃዎችን ለሌሎች እስረኞች በምግብ እየለወጡ ይመገባሉ። ሌላኛው ደግሞ እንደ ማንኛውም እስር ቤት የጽዳት ጉድለት ሲሆን መጸዳጃ ቤቶቹ የውሃ አቅርቦት ስለሌላቸው ሁኔታው ለእስረኞች አዳጋች ሆኗል። ታዲያ በቦታው ባሉት አደገኛ እስረኞች ምክንያት በንቁ የሚጠበቅ እስር ቤት ሲሆን ብዙ እስረኞችም ከዚህ አስከፊ እስር ቤት ለመውጣት የመፈቻ ጊዜያቸውን በጉጉት እየተጠባበቁ ይገኛሉ። ታዲያ ነገሩ ታሞ ከመማቀቅ አስቀድሞ መጠንቀቅ ነውና እንዲህ አይነት እስር ቤቶች ኖሩም አልኖሩም ሕይወትን በሰብአዊነትና ሕግን አክብሮ መኖር መልካም ነው እያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን።